የእግዚአብሔር ቤተሰቦች ክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላክ ደግሞ ዛሬ በቃሉ አልፎ ለኔም ለወገኖቼ ለእናንተ ይናገረናል፣ ያስተምረናል፣ ይገስጸናል። ምክንያቱም እግዚአብሔር ይወደናል ወገኖቼ። ስለሚወደን ሁሉ ጊዜ ከጥፋን ከተለያየ ሊታደገን በአንድም በሌላ ይናገረናል። ዛሬ ደግሞ በኔ ወዶና ፈቅዶ ደግሞ በቃሉ ሊናገረን በማከላችን ተገኝቶ ደግሞ ሊያስተምረን እግዚአብሔር አምላካችን ከኛ ጋር አለ። እስቲ እንጸልይ። ጊዜውን ሁሉ ደግሞ ለመንፈስ ቅዱስ አሳልፈን እንስጥ። አባቶ የተባረክ ስለረዳን ስላገዝከን ተመስገን። ዛሬም ለኔም ነው ወገኖቼ ከማያልቀው ከዘላለም ሐሳብና ቃል ልትናገረን ስለመጣ ቃሉላ ከፈወሳቸውም እንደሚል ቃል መጥቶ ስለሚፈውሰን ስለሚያንጸን ወደ በረከታችን ወደ ሐሳብ ወደ ፍቃድ ስለሚያመጣን አባቶ ያመሰግናለሁ። እኔም ባሪያ አንደበቴን ቀባ፣ ተናገር ያልከኝን ብቻ እንድናገር እርዳኝ። ስጋ ደም ጸጥ ይበል፣ ተጽኖ ሁሉ በኢየሱስ ስም ይመታ፣ አየሩ ዙሪያ ሁሉ በኢየሱስ ስም ይለቀቅ። እግዚአብሔር ሆይ እነን የሚሰሙ ወገኖቼ ሁሉ በቃል አልፈ ለውስጥ ለልባቸው ጌታዬ ተናገራቸው፣ አስተምራቸው፣ ገስጻቸው። እግዚአብሔር አባቴ ሆይ የሰማነው ቃል ደግሞ ከሰሚው ጋር ተዋህዶ 60 30 100 እጥፍ እንድናፈራበት ፍሬያማ እንድታረገን በኢየሱስ ስም ጸለይኩኝ። አባቴ ጊዜው ተጀምሮ እስከሚያልቅ ለአባቴ ለአምላኬ ላንተ ሰጠው። ሰማይ ሁሉ ለኔም ለወገኖቼ ይከፈት፣ ክፉ ሁሉ በኢየሱስ ስም ይታሰር፣ ሰማያት ሁሉ በኢየሱስ ስም ይለቀቁ በኢየሱስ ስም። ሃሌሉያ። እግዚአብሔር አምላክ ዛሬ የሰጠኝ ቃሉ የሰጠውት ርዕስ ልባችንን እልከኛ አናድርግ የሚል ነው ወገኖቼ። እግዚአብሔር አምላካችን ሁሉ ጊዜ ልባችን ልል ቴንደር እንዲሆን ነው እግዚአብሔር የሚፈልገው። ሂዱ ሲለን የምንሄድ፣ ተቀመጡ ሲለን የምንቀመጥ፣ አርጉ ሲለን የምናረግ፣ በቃ ለጌታ ነገር ሁሉ ጊዜ ታዛዥ የሆነ እሺ የሚል ልብን እግዚአብሔር ከኛ ይፈልጋል ወገኖቼ። ዕብራውያን 3:7-11 ስለ እስራኤላኖች ያመጣና ይናገራል። ዕብራውያን ምዕራፍ 3:7-11 እንደዚህ ይላል። በኢየሱስ አነባዋለሁ። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምጹን ብትሰሙት አባቶቻችሁ እኔን የፈተኑበትን የመረመሩበትን 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ፣ እንዲሁ ወደ ረፍት አይገቡም ብዬ በቁጣዬ ማልኩ እያለ ይናገራል የእግዚአብሔር መንፈስ። እነዚህ የእስራኤል ሕዝቦች ከግብጽ ምድር ሲወጡ በምድረ በዳ ታልቃላችሁ፣ ያቺ ምድር አትወርሱም አይደለም የተባሉት ምድር ይህንን ከግብጽ ምድር አወጣችኋለሁ፣ ወተትና ማር የምታፈሰውን መልካሚቱ ምድር እሰጣችኋለሁ፣ ከነዓን የእናንተ ነው ብሎ ነው እግዚአብሔር ያወጣቸው እንጂ በምድረ በዳ ትቀላላችሁ ትሞታላችሁ የሚል የእግዚአብሔር ሐሳብም ፍቃድም አይደለም ወገኖቼ። ነገር ግን እነዚህ ሕዝቦች ልባቸው እልከኛ ነበረ። ልባቸው እግዚአብሔር ሂዱ ሲላቸው አይሄዱም፣ አድርጉ ሲላቸው አያረጉም፣ ተቀመጡ ሲላቸው ተነስተው ይሄዳሉ። ልባቸው ከእግዚአብሔር ጋር የሚራመድ አልነበረም። እግዚአብሔርን ይፈታተኑት ነበር። እግዚአብሔርን አያምኑበትም፣ አይታመኑበትም ነበር። ብዙ ደግሞ እግዚአብሔር ከነሱ አልጠበቀባቸውም። አድርጎ ነው ቢውልድ እምነታቸውን ቢውልድ አድርጎ ነው ከዛ በኋላ ያለውን እንኳን የሚጠይቃቸው። እግዚአብሔር ወገኖቼ እምነታችንን መጀመሪያ ቢውልድ ያደርጋል። በቃ ቢውልድ እምነታችን ገና የሚጀምረው ኢየሱስ ክርስቶስን በማመን ነው። ከዛ ካመንም በኋላ እግዚአብሔር አምላክ በብዙ ነገር ማንነቱን እየገለጠ እያስተማረን እምነታችን በአለት ላይ በሱ በቃሉ በመሰረቱ ላይ የተመሰረተ እንዲሆን ካደረገ በኋላ ነው እግዚአብሔር አምላክ አንዳንድ ነገሮች በህይወታችን ውስጥ ማድረግ የሚገባንን እያስተማረ እንደ አባትነቱ እየመራ ይጠይቀናል። ይሄን አታርጉ፣ ይሄን አርጉ፣ ይሄን እያለ እግዚአብሔር በብዙ ነገር ይመራናል። እና እኛ ግን ያንን ሁሉ አርጎን አሳይቶ ማንነቱ ገልጦልን ልባችንን ልከኛ ካደረግን ግን ጥሩ አይደለም ወገኖቼ። የመጀመሪያ ልባችንን ልከኛ ካደረግን የሚሆነው እንሰበራለን። በጣም ኃይለኛ ስብራት በህይወታችን ውስጥ ይመጣል ወገኖቼ። ምሳሌ 29:1 ሲናገር ተዘልፎ ልቡን ያደነደነ ድንገት ይሰበራል፣ ፈውስም የለውም እያለ ይናገራል። አንዳንዴ እግዚአብሔር ይገስጽና ከዛ ልባችንን እልከኛ ካደረግነው እንሰበራለን። እኔ አንድ ጊዜ የሆነ ሰው ነው እንደዚህ በ700 ክለብ በሚባል በክርስቲያን ቲቪ ላይ እንደዚህ ቃለ መጠይቅ እየተጠየቀ ስለ ህይወቱ እንዴት እግዚአብሔርን አመፀኛ እንደነበረ ሲመሰክር የሰማሁት ነው። ይሄ ሰው ከሆኑ እነዚህ ጋንግስተሮች ጋር አንጋውት የሚያረክ ከነሱ ጋር ህብረት ያለው ነው እና
እንደዚህ ተጣልቷል ከሚገርሙ ጋንግስተሮች ጋር ተጣልቷል እና ድንገት እየሄደ ያለ የሆነ ቸርች ነገር ላይ እንደዚህ ይገባል በመንገዱ እና ሲገባ አገልጋዩ ዛ ፓስተሩ ያለው ያገኘውና ይጸልይለታል። አንተ ሰው ዛሬ ትሞታለህ ይልካል ጌታ አለው። ከዛ ሰውየው ምንም አልገባው። ከዛ ተነስቶ ወደ ቤቱ ሄደ። ለካ ቤቱ ከተጣላቸው ጋንግስተሮች ቤት ውስጥ ሊገሉት ቤት ውስጥ እየጠበቁት ነው። ከዛ ልክ ሲገባ እንዳለው ሹት አደረገው። ከዛ በቃ በህይወትና በሞት መካከል ውስጥ ሆነ። የሰው ሆስፒታል ተወሰደ። ነፍሱ ልትወጣ ነው። በዛ መካከል እያለ እግዚአብሔር ሆይ እባክን ይቅር በለኝ፣ ሁለተኛ ቻንስ ስጠኝ፣ ከዚህ በኋላ አንተን አገለግላለሁ፣ ከዚህ በኋላ ለአንተ እኖራለሁ ብሎ በጣም በቃ በህይወትና በሞት መካከል እያለ መጸለይ ጀመረ። ከዛ በኋላ በሚገርም ሁኔታ ሚራክለስሊ ሰውዬ ከዚህ ሻት ከተደረገበት ተኩስ ዳነ። ሪከቨር አድርጎ ከሆስፒታል ወጣ። ከዛ ያ ሁሉ ለእግዚአብሔር ቃል የገባውን ሁሉ እረሳና ወደ ቀድሞ ህይወቱ እንደገና ተመልሶ ገባ። ከዛ እግዚአብሔር አምላክ አባት አይደለም ይሄ ሰውዬ ከነዚህ ከመጥፎ ሰዎች አሶሺየት እያደረገ የሆነ ወንጀል የሆነ ነገር ሲሰራ ተያዘ። ከዛ በኋላ እስር ቤት ገባ። እስር ቤት ከገባ በኋላ ያው ተዘልፎ ብዙ ተናግሮት ይብን እንደሚሞት ተነግሮት ይሄ ሰውዬ እግዚአብሔር እንኳን ምህረት አድርጎለት እንደዛ እስር ቤት ገባ። እስር ቤት ከገባ በኋላ እግዚአብሔርን ቃል ማጥናት ጀመረ። እዛ ከእግዚአብሔር ጋር ያለው ብለቱ እየጨመረ መጣ። ህይወቱ ተቀየረ። ኮምፕሊትሊ እዛ እስር ቤት ውስጥ ሆኖ እግዚአብሔር ህይወቱን ቀየረው። ከዛ ከእስር ቤቱ ሲወጣ ህይወቱ ተቀይሮ ምን ብሎ ፓስተር ሆኖ ማገልገል ጀመረ። አሁን ብዙዎችን በእንደዚህ አይነት የሚያልፉትን ሰዎች የሚረዳ በጣም ጎበዝ ፓስተር ሆነ። ግን እግዚአብሔር ግን በመጀመሪያ ይሄ ሁሉ እንትኑ ሳይገባ እስር ቤት ሳይገባ ዋጋ ሳይከፍል ምን ሳይል ይሄ ሰው እግዚአብሔር አምላክ እድል ሰጥቶት ነበረ። ነገር ግን እግዚአብሔር ገስጾት አስተምሮት ተናግሮት እስከሞት እንደሚደርስ ተነግሮት ባለመስማቱ እስር ቤት መግባት ህይወቱም ሊያጣ ነበረ። እግዚአብሔር እንደገና ቻንስ ስለሰጠው ነው። እና ወገኖቼ እግዚአብሔር ገስጾን ተናግሮን እምቢ ብለን ልባችንን ልከኛ ካረግን እንሰበራለን። ስብራቱ ደግሞ በጣም ታላቅ ነገር ነው የሚሆነው። የሆነ በቃ ለኛ ዳሜጅ የሚያደርስ ነው በህይወታችን ውስጥ የሚሆነው። ህይወታችንም እስከሚያጠፋ ሊደርስ ይችላል የሚመጣው ስብራት ወገኖቼ። እኔ አንድም ሌላ ሰውዬ እንደዚህ ሲመሰክር በዚህ በ700 ክለብ በሚባል የክርስቲያን ቲቪ ላይ እንደዚህ ጌታን ያቃል በ13 በምን አመቱ ጌታን ያቃልና ጌታን በጣም የሚወድ ነው። ጌታን ያቃል፣ ነገር ግን እግዚአብሔርን አይታዘዝም። ይሄ ሰው ጌታን እያወቀ በጌታ መንገድ አይሄድም። ሁሉ ጊዜ አመፀኛ ነው እና ሁሉ ጊዜ ልሰርቅ እወጣለሁ አለ። እኔ በሄድኩ ጊዜ ሁሉ እያዛለሁ አለ። ይገባል፣ እስር ቤት ይገባል። እግዚአብሔር ያስጠነቅቋል። በዚህ ይለዋል። እንደዛ እያደረገ አንድ ጊዜ የሆነ ክለብ ውስጥ ገባ። እንደዚህ ዛ ክለብ ውስጥ የማይሆን እንትን ውስጥ ገባ፣ ሪሌሽንሺፕ ውስጥ ገባ። ከዛ ይሄ ሰው መጨረሻ ላይ በኤችአይቪ በሽታ ተያዘ። እንዳውም ሲመሰክር እዛ ቦታ ነው የተያዘበት ቦታ ጭምር ነው የሄደበት ቦታ የጭፈራ የምን ቤት እያሳየ እዚህ ቦታ ነው ሞትን ወደ ራስ ያመጣሁት ብሎ ተናገረ። ይሄ ሰው እንግዲህ ተዘልፎ ጌታ በብዙ ተናግሮ አስተምሮ መጨረሻ ላይ ሞትን በሚያመጣ በሽታ ተያዘና ሲታይ በጣም ሰውነቱ ቅጭጭ ያለ ነውና ከኔ ተማሩ። እኔ እግዚአብሔር ብዙ እያስተማረኝ ብዙ እየተናገረኝ እኔ ግን አልሰማሁትም። ልቤ ልከኛ አድርጌ ያው መጨረሻ ላይ ቱሌት ብሎ አሁን ግን የዘላለም ህይወት አለው። ግን በምድራዊ ህይወቱን ግን እንዲያሳጥር አደረገው እና ምንድነው እግዚአብሔር ሲገስጸን ለጥቅማችን ነው ወገኖቼ። በጣም እግዚአብሔር ስለሚወደን ነው። ለዛ ነው ኢዮብ ላይ ሲናገር እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም ይላል። እግዚአብሔር በተለያየ መንገድ እኛን ከጥፋት ሊመልሰን ይናገረናል። ልባችን ግን አናደንድን፣ አለበለዚያ ወገኖቼ እንሰበራለን። ከተሰበረን በኋላ ግን ያንን ለመመለስ በጣም ሜቢ ኢምፖሲብል ሊሆን ይችላል። የማይቻል ሁኔታ ውስጥ ልንገባ እንችላለን። አሁን የሰው ኤችአይቪ ተያዘ፣ እግዚአብሔር መፈወስ ከኤችአይቪ ይችላል። ነገር ግን እግዚአብሔር ያውቃል፣ አልፎ የሚያምላክ ነው። እንግዲህ ቢፈውሰው ከዛ በኋላ ያለው ህይወቱን እግዚአብሔር ያውቃል። እግዚአብሔር እንደኛ አይደለም፣ እንደ ሰው አይደለም። ሰው የሚያየው ዛሬን ነው፣ እግዚአብሔር ግን አልፎ የሚያምላክ ነው የምናመልከው። ሌላ ደግሞ ልባችንን ለከኛ ካደረግን ወደ እግዚአብሔር እረፍት ውስጥ አንገባም፣ በጌታ እረፍት ውስጥ አንሆንም። እነዚህ ህዝቦች እግዚአብሔር ሲናገራቸው ዕብራውያን 3:11 ላይ እንዲሁ ወደ እረፍቴ አይገቡም ብዬ በቃሌ ማልኩ። እነዚህ ሰዎች የእረፍት ቦታቸው ማን ነው? ከነዓን እንዲገቡ ነው። ወተትና ማር የምታፈስ ሀገር በነጻነት የሚኖርበት ባሪያ ሳይሆኑ የራሳቸው ምድር ኖራቸው የራሳቸው እየዘሩ እያጨዱ እየበሉ ደስ ብሏቸው እረፍት ሆኖላቸው እንዲኖሩ የሰጣቸው ያ ምድር ነው።
እንግዲህ እኛ የሚታየው አዲስቷ ኢየሩሳሌም ወይ መንግስተ ሰማያትን ሪፕሬዘንት የሚያደርግ ነው እና እንደዛ ነው ለነሱ ያዘጋጀላቸው። ነገር ግን እግዚአብሔርን ስላልሰሙት በምድረ በዳ አለቁ፣ ወደ ረፍቱ አልገቡም። እንዳውም ወረድ ብሎ ሲናገር ቁጥር 16 ላይ ዕብራውያን 3 ቁጥር 16 ሲናገር እንደዚህ ይላል፣ ሰምተው የሚያስመረሩት እነማን ነበሩ? በሙሴ ተመርተው ከግብጽ የወጡ ሁሉ አይደሉምን? 40 ዓመትም የተቆጣባቸው እነማን ነበሩ? ሬሳቸውን በምድረ በዳ የወደቀ ኃጢአትን ያደረጉት እነርሱ አይደሉምን? ካልታዘዙትም በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልቻላቸው እናያለን። እነዚህ በምድረ በዳ አለቁ። እግዚአብሔር የረፍት ያገኙበታል፣ እናውታት የምትፈልቀው ምድር እዛ ይደርሳሉ ብሎ የረፍት ቦታ ያዘጋጀላቸው ቦታ ከባርነት ነፃ ወጥተው እዛ መግባት አልቻሉም። ልባቸው ልከኛ ስለነበር እግዚአብሔር የሚናገራቸውን የማይሰሙ የማያምኑ ጠማማዎች ስለነበሩ በምድረ በዳ ወድቀው ቀሩ። እኛም ጌታ እንደዛ ነው የሚለው፣ እናንተም የእግዚአብሔርን ድምጽ እንስሰሙ ልባችሁን ልከኛ አታድርጉ። ልባችሁን ልከኛ ካደረግን እግዚአብሔር ረፍት ውስጥ አንገባም። እኛ ደግሞ ረፍታችን ማን ነው? ጌታ ኢየሱስ ክርስቶስ ነው። ረፍት ያለው በጌታ ኢየሱስ ክርስቶስ ነው። በሱ ማረፍ አይሆንልንም ወገኖች። እግዚአብሔርን ሰምተን ማንታዘዝ ማናረገው ከሆነ ለዛ ነው ጌታ ኢየሱስ ክርስቶስ ጌታ ጌታ ብትሉኝ ምን ይጠቅመኛል? ወዳለው ብትሉኝ ትእዛዜን ብትወዱኝ ትእዛዜን ጠብቁ፣ እኔን ሰሙኝ፣ ታዘዙኝ ነው ያለው ጌታ ኢየሱስ ክርስቶስ። ልባችሁን ልከኛ አታድርጉ። እኔ ከምላችሁ ሐሳብ ጋር ሁሉ ጊዜ ተስማሙ። ምክንያቱም እኔ ለእናንተ የማስባት ሐሳብ አውቃለሁ፣ ፍጻሜ ተስፋ ሰጣችሁ የበጎ የመልካም እንጂ የክፉ አይደለም። ለዛ ነው እግዚአብሔርን ትእዛዙን ስንሰማው ጥቅሙ ለራሳችን ነው። በእግዚአብሔር መንገድ ብንሄድ በሱ ሐሳብ ብንሄድ የምንጠቀመው ራሳችን ነው። ኢየሱስ ጌታ ነው። ከእግዚአብሔር ሐሳብ ጋር ደግሞ ሁሌ አብረ እብረት አድርገን ስንኖር እረፍት ነው የሚሆንልን። ሁሌ ኦፖዚት ስንሆን ውስጣችን ፋይቲንግ ይኖራል። የእግዚአብሔርን ሐሳብ ተራልፈን ስንሄድ ሁሌ ፋይቲንግ፣ ሁሌ እረፍት አይሆንልንም ወገኖቼ። ስለዚህ እግዚአብሔር ወደ እረፍት መግባት ትፈልጋላችሁ፣ በእኔ ማረፍ ትፈልጋላችሁ፣ ልባችሁን ልካችሁ አታድርጉ ይለናል። ሌላው ደግሞ በጣም የሚያሳዝነኝ ነገር ድምጹን እየሰማን ቃሉን እየሰማን ሪጀክት ካደረግን ወገኖቼ ለፍቃዳችን እግዚአብሔር አሳልፎ ይሰጠናል። እኔ እግዚአብሔር ሁሉ ጊዜ የምለምነው አምላኬ ሆይ ለፍቃዴ አሳልፈህ አትስጠኝ ነው የምለው። እኛ ፍቃዳችን ከሰጠን እኛ ምን እንደምንኖር ራሳችን አናውቀውም። የሮሜ መጽሐፍ ላይ ሲናገር እነዚህ ሰዎች ወንድ ለወንድ ሴት ለሴት እንደዚህ አይነት ነገሮች ውስጥ እንኳን ሰዎች የሚገቡት አጸያፊ ነገር እንኳን የሚያደርጉት እግዚአብሔር በአንድም በሌላ ሲናገራቸው ቃሉ ሲያሰማቸው ድምጹን ሲያሰማቸው ልባቸውን ለከኛ ሲያደርጉ እግዚአብሔር ለፍቃዳቸው ሲሰጥ ወደማይረባ ነገር ውስጥ ይገባሉ። ሮሜ ምዕራፍ 1 ላይ ቁጥር 20 ጀምሮ እንደዚህ ያለ ይናገራል። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱ መልክ መስለው ለወጡ። ከዛ ወረድ ብሎ 24 ላይ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው፣ ለፍቃዳቸው ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፋንታ የተፈጠረውን ስላመለኩ ስላገለገሉ እግዚአብሔር ወደ እኔ ተመለሱ፣ እኔን አምልኩ፣ እኔን ታዘዙ ሲላቸው ነው እኛ በፍቃዳችን እንሄዳለን፣ የፈለግነውን እናደርጋለን። እዚህ ሀገር ይላሉ ማይ ባዲ ማይ ቾይስ ይላሉ፣ ሰውነቴ የራሴ ነኝ እንደፈለኩ ማድረግ እችላለሁ ይላሉ። ግን ሰውነታችን የኛ አይደለም የእግዚአብሔር ነው። እግዚአብሔር ሰውነታችሁ ቅዱስና መስዋዕት አድርጋችሁ ለእግዚአብሔር አቅርቦ ነው። እኛ የእግዚአብሔር ነን። እግዚአብሔር የፈጠረን ነው። ኦነር አለን። ኦነርሺፑ እግዚአብሔር ነው። ስለዚህ እሱ ከሆነ ኦነርሺፑ በእኛ ሰውነት ላይ ስልጣን ያለው እሱ ነው። ስለዚህ ምንም ማድረግ እንችላለን፣ በሰውነታችን ላይ ፈለግነው ማድረግ እንችላለን ብለው ራሳቸውን እንደ አምላክ አድርገው ይቆጥራሉ። እግዚአብሔር አምላክ ደግሞ እንደዛ ሲሉት ተናግሮ ዘልፎ ምን ብሎ እምቢ ሲሉት ልከኛ ሲያደርጉ ለፈቃዳቸው አሳልፎ ሲሰጣቸው ከዛ የማይረባ ነገር የማይጠቅማቸው አስጸያፊ የሆነ ነገር ሲያደርጉ ራሳቸውን ያገኙታል። ያ ወገኖቼ አምላካችን ለፈቃዳችን አሳልፈን እንዳንሰጥ ልባችን ሁሉ ጊዜ እልከኛ አናርግ። ልባችን ሁሉ ጊዜ ለእግዚአብሔር የሚል ልብ ኢቭን አጥፍተን እንኳን ከሆነ ልጄ ሆይ እንዲያርጋል ሲለን እኔ አምላኩ አም ሶሪ
ይቅር በለኝ፣ ሁለተኛ እንዳላደርግ እርዳኝ ብለን ልባችን ሁሌ በጌታ ፊት ውርድ እንናርግ። እኔ በመጽሐፍ ቅዱስ በጣም የምወደው እግዚአብሔርን ምሕረት የተቀበለ ሰው ቢኖር ዳዊት ነው። ዳዊት የእግዚአብሔርን ልብ የሚያውቅ ሰው ነው። ለዛ ነው እግዚአብሔር እንደ ልቤ ያለው። የእግዚአብሔርን ልብን የሚያውቅ ስለነበር የእግዚአብሔር ልብ ምንድነው? በቃ ውርድ የሚሉትን ትሁታንን ይወዳል እግዚአብሔር። በቃ ለትሁታን ጸጋ የሚሰጥ አምላክ ነው። ትሁቶች ስንሆን በሱ ፊት ሀምብል ራሳችን ስናደርግ፣ በሰው ፊት አይደለም በእግዚአብሔር ፊት በታላቁ በኃይለኛው በእግዚአብሔር ፊት ራሳችሁን ዝቅ ዝቅ አድርጉ፣ እሱም በጊዜው ከፍ ያደርጋችኋል ይላል። በሱ ፊት ዝቅ ስናዋርድ እኔ ኃጢአተኛ ነኝ፣ እኔ ያንተ ምሕረት ያስፈልገኛል ስንል እግዚአብሔር የዛን ጊዜ ይመጣል። ደካማነታችን ደግሞ እግዚአብሔር ያውቃል። በድካማችን የሚራራ ሊቀ ካህን ነው ያለን ጌታ ኢየሱስ። ወገኖቼ የሚወቅሰን አንተ ኃጢአተኛ ነህ፣ አንተ በደለኛ ነህ፣ እንደዚህ ያለ የሚወቅሰን አይደለም። ልጅ ሆይ ከጥፋት ተመለስ፣ እኔ እረዳሃለሁ፣ እኔ አግዛሃለሁ፣ ወደ እኔና እኔን ስማኝ። እንደዛ ነው በፍቅር የሚለምነን አምላካችን። ዳዊትም ያንን ስለሚያውቅ እንደዚህ ያደረክ ሲባል እኔ ያላደረኩም በፍጹም ብሎ አይደለም የሚለው፣ ወይኔ እኔ ሙት ነኝ ብሎ የሚወድቅ በጌታ ፊት ድቅ የሚል ማንነት ነበረው። እግዚአብሔር በዛ የተነሳ ምሕረትን ለዳዊት አገነነለት። ብዙ ኃጢአቶችን አድርጓል። ከሳውል ከሚባለው ንጉሱ በላይ ብዙ ኃጢአት አድርጓል። ነገር ግን ዳዊት ምክንያት አይደለም ኤክስኪዩዝ አይደለም የሚጠይቀው ምሕረትን ነው። አምላኬ ሆይ ይቅር በለኝ፣ በቃ አንተና ብቻ ነው የበደልኩት፣ ማንንም አይደለም። አይ ዶንት ኬር አባውት ኤኒባዲ፣ አንተ አምላኬ የፈጠርከኝ። እኛም እንደዛ እንድንለው ነው ጌታ የሚፈልገው። ወደ ማንንም አይደለም እንድንጠነቆል እንትና ብሎኝ እንደና አዳምና ሔዋን ኃጢአት ከሰራች በኋላ አንብላ አርጋ ራሷን አምላክ ሆይ አም ሶ ሶሪ፣ አው በድያለሁ፣ አው ባቢቷን ሰምቼ አድርጌያለሁ፣ አይም ሶ ሶሪ፣ በቃ ሞት ይገባኛል ማረኝ አላለችም። ያለችው ባቢቷን። አዳም ደግሞ አንተ ሚስትን ሰምታ አርጋር ሲባል እሷ አሳስታኝ፣ እሱም ምሕረት አልጠየቀም። አምላክ ሆይ አይ ዲድ ኢት፣ ሚስቴ መገሰጽ ሲገባኝ እኔም አልሰማሁም በቃ ብሎ ንስሐ መንፈስ ዝቅ የማድረግ መንፈስ አልነበራቸውም። እግዚአብሔር ያንን ይወዳል። እንደ ዳዊት የሆነ ልብ፣ ዳዊት ይቅር ምሕረትን የሚጠይቅ ልብ ነበረው አምላኩ ፊት። እኛም እንደዛ እናድርግ ወገኖቼ። እግዚአብሔር አምላካችን ለፈቃዳችን አሳልፎ እንዳይሰጠን ከፈለግን ልባችንን እልከኛ እናድርግ። ሁል ጊዜ ትሁት ልብ ይኖረን፣ በእግዚአብሔር ፊት የሚዋረድ ልብ ይኖረን። አጥፍተን እንኳን ቢሆን እግዚአብሔር መሐሪ ነው። በምሕረቱ ፊት ውድቅ እንበል አቀማቶኛል፣ ከዚህ በኋላ አልችልም፣ እርዳኝ አምላክ ሆይ፣ በዚህ ቦታ ላይ እንደገና ልገኝ ይችላል፣ ግን አንተ ከረዳኝ፣ ግን ጸጋ ካበዛልኝ እኔ ጨክኛለሁ፣ ካንተ ጋር ልራመድ፣ አንተን ልሰማ ብለን ለእግዚአብሔር ማንነታችንን እንግለጥለት። ኢየሱስ ጌታ ነው። ሌላ ደግሞ ልባችን ወገኖቼ እልከኛ ካደረግን የተባለልን ቦታ አንደርስም። እነዚህ እስራኤላኖች የት ነው ጎላቸው ይደርሳሉ የተባሉት? ከነዓን ምድር። ከግብጽ ወጥተው ከነዓን ወተትና ማር የምታፈቅረው ሀገር ሰጣቸዋለሁ ለአባቶቻቸው ቃል የገባውላትን ብሎ ነው እግዚአብሔር ያወጣቸው ከግብጽ ምድር። ነገር ግን አብዛኞቻቸው በምድረ በዳ አለቁ፣ መድረስ አልቻሉም፣ ከነዓንን ምድር አልወረሱም። እኛም ወገኖቼ እግዚአብሔር አምላካችን ያዘጋጀልን ለኛ ዓለም ሳይፈጠር በክርስቶስ ያዘጋጀልን የዘላለምን ሕይወት ከሱ ጋር የምንኖርበትን ሕይወትን ነው የምናጣው። እምቢ ብለን ከእግዚአብሔር ደሙን አክፋፍተን እምቢ ብለን በራሳችን መንገድ ከሄድን ፍጻሜያችን ሞት ነው። እሱም የዘላለም ሞት ነው። እግዚአብሔር ያየልን ለዘላለም ከሱ ጋር የምንኖርበትን ሕይወትን አናገኝም። ሌላም ደግሞ እግዚአብሔር አምላካችን በሕይወታችን ፕሮሚስ የገባልን ነገር ካለ ለምለም እዚህ ቦታ ትደርሻለሽ እንደዚህ ብሎኝ ከሆነ ልቤ ልከኛ ካደረኩና እግዚአብሔር ይሄንን አርጊ እያለኝ እየነገረኝ ካልሰማሁት ወገኖቼ ያ የተናገረልኝ ቦታ ላይ አልደርስም። እግዚአብሔር አምላክ አንዳንዴ በትንቢት ቃል ቢሆን በቃሉ ይናገረናል። ልጅ ሆይ እንደዚህ እንደዘር አደርሳለሁ፣ ይሄ ይሆናል ብሎ ይናገረናል። ባንድም በሌላ ወይ በህልም ይሆናል፣ በራእይ ይሆናል፣ በቃል ይሆናል፣ በነቢያቶች ሊሆን ይችላል፣ ይናገረናል። ሲናገረን ወገኖቼ ከኛ የሚጠበቅብን ነገር አለ። እግዚአብሔር ሲናገረን ልባችን እልከኛ ሳናረ ኦኬ ይሄንን ብለኸኛል፣ ስለዚህ ወደዛ ጎል ውስጥ ሁሉ ጊዜ ልንተጋ ይገባል። ለዛ ነው ለጢሞቴዎስ ጳውሎስ ሲናገረው ስለመጣው ትንቢት ቃል ተዋጋ ይለዋል። ዌጅ ዋር ፋይት አርግ። ምክንያቱም ውጊያ አለ። ያን ነገር እንዲፈጸም ትፈልጋለህ በህይወት ውስጥ ተዋጋ። ቃሉን ይዘህ ተራመድ። እግዚአብሔር ይሄን አርግ ሲል አርግ። ከሱ ጋር በቃ እያንዳንዱ ስቴፖችን እግዚአብሔር እዛ እንዴት እንደምንደርስ ያቀበታል። እሱ ራሱ ይመራናል። እዛ ወዴት አርጎ እንደሚያደርሰን አንዳንድ ጊዜ ሃርድ ሊሆን ይችላል፣ ዋጋ መክፈል ሊሆን ይችላል። ያንንም ዋጋውን ኢንዱር እያደረግን ወደዛ መንገድ ውስጥ መግባት አለብን።
የእግዚአብሔር አምላኬ ብዙ ጊዜ በቃ ህይወቴን እንዲቀይረው ነበረ የምጠይቀው። ጌታ ህይወቴን ቀይር፣ እኔ ሁሉ ጊዜ ፍሬሽ ክርስቲያን መሆን አልፈልግም፣ ያደገ ማቹርድ ክርስቲያን ነው መሆን ፈልገው፣ በህይወቴ ማደግ ፈልጋለሁ፣ ያደገ ህይወት እንዲኖረኝ ፈልጋለሁ ብዬ ሁሉ ጊዜ እጸልያለሁና እግዚአብሔር አምላክ ያንን ልመናዬን ጮቴን ሰማና እግዚአብሔር እየከተተኝ አልጋ ባልጋ አይደለም ነገሮቹን ሁሉ ሃርድ በሆነ ውስጥ እንዴት ነው ፕሬሸር ኩከር አለ በፕሬሽድ የሚያደርግ ልክ እዛ ውስጥ ነው የከተተኝ እና ልክ ኃይለኛ ነገር በቃ እሳት ውስጥ ነው የከተተኝ። ያን ምክንያቱም እዛው ማቹሪቲ ለመድረስ መሰራት ያለበት ነገር አለ፣ ከህይወቴ መገረፍ ያለበት ነገር አለ። በቃ እግዚአብሔር የማይከብርባቸው ህይወቴዎች ውስጥ በቃ ትግስት የሚባል የለኝም፣ ፍሩት ኦፍ ስፒሪት እንደዚህ አይነት እንደዚህ ብዙ ነገሮች እነዚህ ከኔ ላይ ማንሳት አለበት። ለዛ ውስጥ ደግሞ ማለፍ ያለብኝ መከራ ውስጥ ነበረ እና እዛ መከራ ውስጥ እያለፍኩ እያለ እንዴት ትዝ ይለኛል በጣም ተሰማኝ። በቃ ፋየሩ ሰዓቱ እግዚአብሔር ከዚህ ወጣ አውጣኝ ስል ከዛ ፓስተሩ ብድግ አለና ገና ሊለውጥሽ ሊሰራሽ ሊያስተካክልሽ ሲነሳ ከዛ ልክ ብሎ ብድግ ብሎ እኔ ልክ ስናገር ፓስተሩ ኢሚዲየትሊ ኮንፈርሜሽን ከዛ ጌታው ይቀጥላል ቀጥል ህይወቴን አሁን ማስተካከላት አይኖ ማልፍበት ሁኔታ ደስ የሚል አይደለም ግን ቀጥል አልኩት። እግዚአብሔርም ቀጠለ። ከዛ ህይወቴን በሚገርም ሁኔታ ውስጥ እየከተተ ሞልድ እያረገ እያስተካከለ እኔ ትግስት የሚባል የሌለኝን ሰው ትግስት ማለት በቃ በጣም ጌታ አሳየኝ። 5 ደቂቃ ሰውንም ማልጠብቀውን አሁን ቀኑን ሙሉ መጠበቅ አስቻለኝ። እኔ ለራሴ የሚስከሚገር 5 ደቂቃ ሰውና መጠበቅ አልችልም ነበር። የሆነ ቦታ ከሰው ከተቀጣጠረን 5 ደቂቃ ይዛለው 5 ደቂቃ አልጠብቀውም፣ ብድግ ብዬ ተነስቼ ነው የሚሄደው። ፔሸንት እንኳን እንደዛ የሚባል አልነበረኝም። ከዛ ግን እግዚአብሔር ያንን ሁሉ በብዙ መከራ ውስጥ ካስተማረኝ በኋላ መጠበቅን በብዙ ሁኔታ መጠበቅ አስተማሪ 7 አመት ለተለያየ ነገር 7 አመት አንድ ስንት አመት በቃ በብዙ አይነት ውስጥ መጠበቅን አመታትን መጠበቅ ቀናትን አመታትን መጠበቅ ጌታ አስተማረኝ። ኢየሱስ ጌታ ነው። ስለዚህ ወገኖቼ እግዚአብሔር ሲናገረን ልባችንን ልከኛ አናርግ። እግዚአብሔር ድምጹን ሲያሰማ ለጥቅማችን ነው ወገኖቼ። እና ዛሬም በኔ በኩል ሆኖ ለኔም ለወገኖቼ የሚናገረን ዛሬ ድምጹን ሲሰሙ ልባችሁን ልከኛ አታርጉ። ዛሬ ልባችንን ልከኛ አናርግ። እግዚአብሔር በመተለየ መንገድ የተናገረን በህይወታችን ካለ አስተካክሎ ያለን ካለ ወዲያውኑ ጌታው ይታዘዛል። እሺ ተነስና ዛሬ የሆነ ቦታ ሂድ ብሎን ከሆነ እምቢ ብለነው ከሆነ ብድግ ብለን እንሂድ። ዮናስ ወደ ነነዌ እንዲጠፋ ወዳለ ከተማ ሂድ ተባሎ ነበር። እሱ ግን እግዚአብሔር አልታዘዘም። ልቡን ልከኛ ያረገና ኦፖዚቱን አንስቶ ሄደ። ከዛ በኋላ እምቢ ተዘልፎ ልቡን ስላደነደነ ምን ሆነ? ባህር ውስጥ ተጣለ። ባህር ውስጥ ሆኖ ግን እግዚአብሔር ማመስገን ጀመረ። እግዚአብሔር ሆይ ብሎ በቃ እግዚአብሔር ምህረት እየጠየቀ እያመሰገነ ሲጸልይ እግዚአብሔር ሰከንድ ቻንስ ሰጠው ለዮናስ። ከዛ የባህር አሳውም አሳነባሪው ተፋው። ከዛ በል ተመልሰ ወደ አልኩ ቦታ ሂድ አለው። ሰከንድ ቻንስ እግዚአብሔር ሰጠው። ከዛ ሄደ፣ ለዛ ህዝብ ተናገረ። ያ ህዝቡ ሊጠፋ የነበረው በሱ መታዘዙ ልቡን ልከኛ ለሁለተኛ ጊዜ ባለማድረጉ ያ ህዝብ ዳነ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ዛሬም ተናግሮን ከሆነ እምቢ ያልነው ካለ እንደገና ጌታ ይታዛል። አም ሶሪ ጌታ ሆይ ጊሚ ሰከንድ ቻንስ ብለን ቶሎ ብለን ንስሐ ገብተን ከእግዚአብሔር ሐሳብ ጋራ እንስማማ ወገኖቼ። ሃሌሉያ። እንግዲህ ጌታ የሰጠኝ ሐሳቡ ቃሉ ይሄ ነው። ለሚያማችሁ ደግሞ በኢየሱስ ምላችሁ እጃችሁ ጫኑ። ዛሬ ታላቅ የሆነ ፈውስን ያመጣል። ሃሌሉያ። አባቴ ተባረክ። ስለመጣውና ቅዱስ ቃል ተመስገን። ዛሬ ምንም ወገኖቼ አባባ የበደልን ያሳዘን እንቢ ያልን ነገር ካለ ተናግረን አልሰማ ያልን ካለ ይቅር በለን ጌታ ሆይ በልጅ በክርስቶስ ኢየሱስ ደም ጠበን። እግዚአብሔር ሆይ ዛሬ ልከኛ ልባችንን አውጥተ ደንዳና ልባችንን አውጥተ የስጋ ልብን ስጠን። አንተን የሚሰማ ልብን ስጠን። እግዚአብሔር ሆይ በልባችን ለትለት ጌታ ሆይ መታደስ ይሁንልን። ሐሳብን ፍቃድ ለማድረግ ሁሌ እምንተጋ ሰዎች አርገን እግዚአብሔር ሆይ ልባችንን ጌታ ሸካራ የሚያደርግ ከሐሳብ ከፍቃድ ጋር እንዳንራመድ የሚያደርገን ተጽዕኖ የሚያደርግ ሁሉ ክፉ ኃይል በኢየሱስ ስም ይመታ። ሬካ ፓስኬ ፓራካላማዲያ ሬላ ማሲማስኬ ፓራካላማዲያ በጌታ በኢየሱስ ስም ዛሬ ሁሉን አዲስ አረጋለሁ ያል ጌታ አዲስን ልብን ስጠን። ማስተዋል ጥበብ የሞላበት ልብ ልከኛ ልብን አውጥት አዲስ ልብ ንጹህ ልብ ፈራ እግዚአብሔር ያለው ልብን አንተ ስጠን። እግዚአብሔር የተመስገን። ደግሞ ለታመሙ ወገኖቼ ጸልያለሁ። ልጃቸውን በጫኑበት ስፍራ ስምህን እጠራለሁ። ፈዋሹን ስምህን ታዳጊውን ስምህን እጠራለሁ። የጌታን ስም የሚጠራ ሁሉ ይድናል እንደሚለው ቃል ዛሬ የሚያድነውን ስም ጠራው። በጌታ በኢየሱስ ስም ፈውስ በወገኖቼ ላይ ይለፍ። በኢየሱስ ስም ይለፍ። በመገረፍ ቁስል እኛም ተፈወስ እንደሚለው ቃል ዛሬ በመገረፍ ቁስል ወገኖቼ ተፈውሰው ይቅሩ።
ተጽዕኖ ሁሉ በኢየሱስ ስም ይፍረስ። ተግዳሮቶች ሁሉ በኢየሱስ ስም ይመታ። አባቶ ከሚያውቁት ከማያውቁት ከማንኛውም በሽታ ዛሬ ከራሳቸው እስከ እግር ጥፍራቸው እያንዳንዱ ሰውነት አካላቸው ተፈውሰው ይቅሩ። እግዚአብሔር ሆይ እኔ ፈዋሽ ነኝ እንዳልክ በፈውስ እጆች ወገኖቼ እንዳሳቸው፣ አድናቸው፣ ታደጋቸው፣ ነጻ አውጣቸው፣ ፈውሳቸው። እግዚአብሔር አባቴና መድኃኒቴ ሆይ ከጭንቀት ከመከራ አሳርፋቸው። ራካ ፓስኬ ፓራ ካላማዲያ ሬላ ማሲማ ስኬ ፓራ ካላማዲያ ጨለማ ሁሉ ከላያቸው ላይ በኢየሱስ ይገፈፍ። ስራት ቀንበር ሁሉ በኢየሱስ ይበጣጠስ። አመፀኝነትን የሚያለማምድ ማንኛውም የተጽዕኖ ኃይል ሁሉ በኢየሱስ ይመታ። እግዚአብሔር ወገኖቼ ላንተ አሳልፌ የሰጠው ስለነካ ስለዳስስካቸው ስለፈወስካቸው እግዚአብሔር ሆይ ሁለንተናቸው ባንተ ስለታደሰ ስለተነካ ስለተዳሰሰ አባቶ የተመስገን። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀርብ ፕሮግራሜን አልጨርስም። እግዚአብሔር ቃል እንደሚል ልክ እንዲህ እንዳንብጉ ዛሬ ድምጹን ብሰሙ ልባችሁን ልከኛ አታድርጉ። ዛሬ ጌታ ደግሞ የሚለን ጌታን ማና ከሆነ ይቺ ድምጹን እያሰማ ነው። የመዳን ቀን ዛሬ ነው። ያለ ኢየሱስ ክርስቶስ የዘላለም ሕይወት የለም፣ እረፍት የለም፣ ሰላም የለም ወገኖቼ። እሱ ባለበት ቦታ መኖር የምንችለው ልጁን አንድያ ልጁን ዋጋ የከፈለው ልጁን ስንቀበል ነው። ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች ደግሞ ከሆንን ከጌታ ጋር ለዘላለም እንኖራለን። እሱ ያለበት ቦታ ሁሉ እኛም እንሆናለን። ኢየሱስ ጌታ ነው። ዛሬ ድምጹን ሰምተናል ወገኖቼ። ልባችንን ልከኛ እናድርግ። ስለነቀ የምናውቀው ምንም ነገር የለም። ነገ የኛ ላትሆን ትችላለች። ህይወት በጣም እንትና ቬፐር ናት። ጧት የሚታይ ውሃ የሚመስል በኋላ ትንሽ ሲቆይ ፀሐይ ሲወጣ አይታይም። የኛም ህይወት እንደዛ ነው። አንድ ሰው አለ ሲባል ድንገት አይኖርም። ስለዚህ ይህንን ጌታ እቀበላለሁ አምነዋለሁ ለምንል ወገኖቼ ከኔ ጋር ይህንን ጸሎት ጸልያላችሁ። ከዛ እኔ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ህይወት ነፍሳቸው ሁሉ ይባረክ። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው። የሀቤሩ በጽድቅ ጎዳና ስለ ስም ስትል ምራቸው፣ ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸው ሁሉ በቤት ትለቅ። እነዚህን ወገኖቼ ለተባረኩት ልጆች ላንተ አሳልፌ የሰጠው ጌታዊ ተመስገን። ስለነበረን ጊዜ ሰዓት ሁሉ ተባረክ። በቃል አልፈ ስለተናገርከን ስላስተማርከን ህይወታችንን ልታስተካክል ልትቀይር ከሀሳብ ከፍቃድ ጋር ልታገናኘን ወደና ፈቅደ ስለመጣ አባቶ የተመስገን። ጊዜውን ሰዓቱን ሁሉ ተረከብ። የበቀል መናፍስቶች ሁሉ በኢየሱስ ስም ይታሰሩ። ምስጋና፣ አምልኮ፣ ስግደት ላንተ ብቻ ለአባታችን ለአምላካችን ላንተ ይሁንልህ በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላካችን ዛሬ ልባችን ልከኛ እንዳናደርግ ተናግሮናል፣ አስተምሮናል፣ ገስጾናል። እንደ ተናገረን ደግሞ እንድንሆንለት አምላካችን ይርዳን፣ ጸጋውን ደግሞ ያብዛልን። እንግዲህ ፕሮግራሜን ተጨርሻለሁ። በሌላ ጊዜ በህይወት ብኖር እድሉን አምላኬ ፈጣሪ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ እገኛለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ደግሞ ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ። ጓደኛ ቤተሰብ ይህንን እንዲሰማ የምትፈቅዱት ሰው በውስጣችሁ ጌታ ያስቀመጠው ካለ ደግሞ ሼር አድርጉ፣ ሳብስክራይብ አድርጉ። እግዚአብሔር በረዳይ መጥ ደግሞ ጌታ የሰጠኝን ቃል ይዤ በፊታችሁ እንደ እግዚአብሔር ሀሳብ ፈቃድ እቀርባለሁ። ተባረኩልኝ። ጌታ ይወዳችኋል፣ እኔም ወዳችኋለሁ። አሜን።